እኔ እንኳን በቤቴ ግሪን ሰቅዬ አልተቀመጥኩም ቅራለ እንዴ አነሳዋለሁ አታስብ ባለኝ አቅም ሁሉ በቀለዋለሁ አልዋሽ እንደ ልጅ ላይ ቲናና ዳኒ ፍቅረኛሞች ናቸው እንዴ ለዚህ ንግግርሽ በማታሽ ደስዋለኝ ልብ ወደኔ እስከሚመለስ መቼም አልጠላው ምን ካሉንም ደግሞ ሞክረው ነገር ሞክራለሁ ሞት እንኳን ቢሆን ኤውልሽ ሄደን እኔ ምነግርሽ እኔ ደረስኩበትን እውነት እንዳለ ነው ተረጋግተሽ አዳምጪ እሺ ንገረኝ ኤውልሽ እነሱ ፍቅረኛሞች ናቸው መረጋጋት ይኖርብሻል ቢያንስ እስከጨርስ ድረስ አዳምጪ አልገባኝም እርሜ ሙሉ እኮ ነው የጠበቅኩት እርሜ ሙሉ ነው ያመንኩት አሁን ምን ማድረግ እንዳለብሽ አስቢ ከእንግዲህ ምን አስባለሁ ቤን ሰበረው ዳኒ በኔ ላይ ኤውልሽ ሄደን እኔም ሁሉንም እውነታ የደረስኩበት ሴት መስዬ ቤት ውስጥ ገብቼ አልጋ ላይ አግኝቻቸው ነው ኤውልሽ አንቺ በፈለግሽው መንገድ ይሄንን ነገር ማጣራት ትችያለሽ ግን መረጋጋት ይኖርብሻል እሺ ካለ አሁን ግን መሄድ አለብኝ ህመሜን ከዚህ በላይ ማድመጥ አልፈልግም ቆይ እንዴት እንደዚህ ያደርጋል ሰላም ነው ካለ ሰላም ነው አባዬ ምን ነው ምንም አባዬ ኤደን አግኝቻት ነበር ምን ነው በሰላም ምንም ልትለኝ ትችላለህ ግን ዳኒና ቲና ወንድምና እህት እንዳልሆኑ ነግሬያታለሁ አታረገው አድርጌዋለሁ አባዬ እንዴ አንተ ከቤት አላስወጣትም አላልክም እንደዛ ስላልኩኝ የተናገርከው ትዳሬ እንደዚህ ተበጥብጦ እቤቴ ውስጥ በነፃነት እየዘለሉ ነው አንተ ምትሆን እኮ አስወጣቸው ስለምቢ ያልከኝ አንዴ ዝም ብዬ እቀመጣለሁ ባለኝ አቅም ሁሉ በቀለዋለሁ ካሌብ እንደሱ ይሻላል አዎ ይሻላል አባዬ ካሌብ አንተ ብዙ ጊዜ ተሳሳታለህ እኔም ስተቱ ብዙ ነገር ይዞብኝ እንዳይመጣ ነው የምፈራው ምንም ችግር አይመጣብኝም እሺ የፈለከውን አድርግ እኔ እናንተ እንደ አባትና ልጅ ተመካክረን የሚገባቸውን ቅጣት እንሰጣቸዋለን ነበር ያልኩት እኮ ተስማምተን ነበር አንተ ግን የወለድከውንም የበደለህንም እኩል አደረግ በምን መስፈርት እኩል ይሆናል በራስ መተማመንህን አጣ ሰው ውድድር የሚጀምረው በራስ መተማመን ሳይኖረው ነው ጭራሽ ከማይሆን ሰው ጋር ብቻ አላውቅም በአሁኑ ግን ስለነገርኳት ደስ ብሎኛል የማን ትዳር ተበጥብጦ የማን ይቀራል አሁን ቲናን ትወዳታለህ አልወዳትም አልፈልጋትም እና ምንድነው የሚያንገበግብህ እንደውም የሷን ባህሪ ሊያሳይ የተላከሰው ዳንኤል ነው ቆይ አባዬ ዳንኤል ምንም አልበደለም ነው የምትለው ምንም አላጠፋም ነው የምትለው እሱ እኮ ነው ቤቴ ውስጥ ገብቶ ትዳርን እየበጠበጠ ያለው እሱም ባይሆን ሌላ ሰው ታመጣ ነበር አመላ አይለቅ እሺ አባዬ ብቻ ነገር ስታደርግ ስለቀጣዩ ማሰብ ጥሩ ነው ቶቴ ኤደን እንዴት ነሽ ይቅርታ ቶቴ ያስደነገጥኩሽ ችግር የለውም ኤዱኝ እንዴት ነሽ ደህና ነኝ ደህናማ አይደለሽም ፊትሽ እኮ ጥሩ አይደለም አዎ ደህና አይደለሁም ያው ወደ ቤት እንግባና ቡና ላፍላለሽ አይ መግባት እንኳን አልገባም ለምን መግባት አልፈለኩም ባይሆን ወደዛ ራቅ ብለን ብናወራ ደስ ይለኛል እሺ እንችላለን እሺ ይኸውልሽ ቶቴ እኔ ለዳኒ ብዙ ዋጋ ከፍያለሁ በጣም ብዙ እድሜ በሱ ምክንያት ተበልቷል ታዲያ ምን ተፈጠረ አይዱ ቆይ ቶቴ ቲናና ዳኒ ፍቅረኛሞች ናቸው እንዴ ማን ነው እንደዚህ ያለሽ ካሌብ እርግጠኛ ሆኖ ነው የነገረኝ ቶቴ እባክሽን ካዘንችልኝ እውነቱን ንገሪኝ እውነታውንማ ሰማሽው እኮ እውነት ወንድምና እህት አይደሉ አዎ አይደሉም እናንተም እያታለላችሁኝ ነበር ታዲያ ከኛ ጋር ምን ያገናኛል ሄዶ እኛ ሁላችንም ወደንሻል እየጠበቅነው እንደሱ አይነት ሰው ነበር አንቺ ደግሞ በጣም የተሻልሽ ሆነሽ ነው የተገኘሽው ቆይ እንዴት አትነግሩኝም እንዴት ታያትሉኝም ታዲያ አይደን ታይ በኋላ በጣም ብዙ የሚመጣ ችግር አለ ቆይ ይሄን ያህል ክፉ ነገር ያደርጋል ግን አንድ እውነት ልንገርሽ በጣም አስቸጋሪ ሰው ነው ሁሉንም የሚያደርገው ግን ቲናንም የቀረባት ለገንዘብ ብሎ ነው ትውቴ ታይ እባክሽ በዚህ አታጽናኝ ይሄን ተናገረ የማውቀውን እውነት ብክት ለኔ ጥሩ አይደለም ብዬ ነው እውነታው ግን ይሄ ነው
እና እህቱ አይደለች? ልትወጣ ስትል ነው የመጣችሁት። ካሌብ ሸኛት። እኔ ሸኛታለሁ። ለምን አንተ? ደስ አላላትም ዳኒ። ካሌብ ሸኛት። አረ ችግር የለውም ባሽ ዳኒ ሸኛኛል። አመሰግናለሁ። ምን ሆነሽ ነው? እኔ ነበርኩ ማስተዋል ያቃተኝ ለካ። በቃ ቱቴ እንሂድ፣ በተለያየ መንገድ እንሂድ፣ ደግሞ አብረን እንዳንታይ። እሺ ሂዱ፣ ስትፈልጊ እንደውይልኝ። እሺ እሺ ቱቴ። እንዴት ዋልሽ? እንዴት ዋልክ ባለቤቴ? ምን ያህል ብር ነው የምትፈልጊው? እኔ እኮ ብር አልጠየቅኩም። እኔ ግን እየጠየቅኩሽ ነው። ስንት ልስጥሽ? የሚኖረው እኮ ከ10,000 ብር አያልፍም። አውቃለሁ፣ ግን ቲና እኔ ፍቺ እፈልጋለሁ። እኔ ደግሞ ፍቺ አልፈልግም። አንዋደድም። ስለዚህ ድርቅ ብለሽ አትቀመጪ። ምን አገኛለሁ ብለሽ? ጥፋቴን አርማለሁ፣ አንተን እክሳለሁ ብዬ ነው። እስቲ አትዋሽ። ታዲያ እንዴት ልንገርህ? ሳትነግሪ ተይኝ። እኔ በቃ ጠልቼሻለሁ። እኔ ግን መቼም አልጠላህም። ልብ ወደ እኔ እስከሚመለስ መቼም አልጠላህም። የኔ ልብ እኔ ጋር ነው። ቆይ ልብሽን ከየት ነው የምትመልሺው? አልገባኝም። በሚገባ ገብቶሻል ቲና። ግግም ብለሽ እኮ መቀመጥ ትቻለሽ፣ ግን በጣም ሼም ነው። እኔ እንኳን በቤቴ ግሬን ሰቅዬ አልተቀመጥኩም። ቅር አለ እንዴ? አነሳዋለሁ፣ አታስብ። ከቅርብ ጊዜ በኋላ ግን እየተናነቅን አይመስልም? ጠብር ግፍ እንድልል ፈልገህ ነበር እንዴ? አልጠበቅኩም፣ ግን ቢያንስ ስርዓት ይዘህ ትኖራለህ ብዬ ነበር። ይኸውልህ የቤቱ ባለቤት ምንም ቢለኝ እታዘዛለሁ። ለአንተ ግን የቤቱ ባለቤት ልጅ ነኝ እኮ። ልጅ ነህ እንጂ እኮ ባለቤት አይደለም። ከዚህ በፊት ከባድ ነገሮችን አድርገህ ትችላለህ። ተጠንቀቅ፣ በከባዱ እንዳልበቀለ። ምን ከባድ ነገር አደረኩ? አልነግርህም። ነግሬህ ደግ መሆን አልፈልግም። ቆይ ለምንድን ነው በአባትህ ንብረት የምትመጻደቀው? እኔ እኮ ስራ ያለኝ ሰው ነኝ። ደግሞ ስራ ባልሰራም አባቴ ስራ ሰርቶ ያስቀመጠልኝ ብር አለ። አንተ እኮ ምንም ሳትሆን ቤት ውስጥ ነው ያለው። እኔ እኮ የሚገርመኝ ወይ ስራ ሰራ ወይ እንደኔ ደህና አባት የለ። ይኸውልህ እንዴትም ቢሆን የአባቴ አባት ነው። እሺ እውነት? አንተ ስለ አባት እየነገርከኝ ነው? ቆይ ስለ አባት ክብር አንተ ታውቃለህ? ቆይ እኔ የአባትህን ክብር ስነካይተኝ ታውቃለህ? አሽቀንጥሮ እንደሚጥልህ ታውቃለህ? ባያሽቀነጥረኝም የአባትህን ክብር አውቃለሁ። አታውቅም እባክህ። አንተም እሷም ይሄን ነገር የምታውቁ አይመስለኝም። አንዳንዴ ሳስበው ከሰው ራሱ የተፈጠራችሁ አይመስለኝም። መቼም አንበቅልም። እናንተማ በቅላችሁበት ነው። ግድ የለም ይሆን ለትንሽ ጊዜም ቢሆን ቤቱንም ፈንጩበት። እንዴት ዋልክ አባዬ? ደህና ነህ? እኔ ልጅ ቤት መዋሉ ቢመርም ያዋለሁ። አንተ ግን ወደውን የሚመስለው ማን እንደዚህ አይነት ነገሩን ይወደዋል ብለህ ነው? ግን ደግሞ አባዬ በጣም አመሰግናለሁ። ለምን? እንደ ልጅ ስላየኸኝ፣ ከልጅ ስላለየኸኝ። አልዋሽህም። እንደ ልጅ አላየህም። ልጅ እኮ ልጅ ነው። ግን እዚህ ቤት እስካለ ድረስ አንተም ልጅ ነህ። አዎ ልክ ነህ። ያንተን ውለታ መቼም ቢሆን አልረሳውም። ያው ቤተሰብ እንዳለኝ እየቆጠርኩት አይደል? ጥሩ ሰው በማይገኝበት ጊዜ ያገኘሃት ሴት ተንከባከባት። ተንከባከባት ስልህ ደግሞ በገንዘብ አይደለም። አይ ጋሼ፣ በዚህ ሰዓት ከገንዘብ የበለጠ ምን የሚንከባከብ ነገር አለ? እውነተኛ ሰው መሆን ከገንዘብ የበለጠ መንከባከብ ነው። እሺ አባዬ፣ ስለ ምክርህ አመሰግናለሁ። አዎ ይሻልሃል። እግርህም ይፍታታል። መጣሁ በቃ ዞር ዞር ብዬ። ይቅርታ ልጄ፣ ከስራሽ ላይ አቋረጥኩሽ። ችግር የለውም አባዬ፣ ብጠራኝ እኮ መጣ ነበር። ግድ የለም የኔ ልጅ፣ አንድ ነገር አስቤ ነበር። ምን አሰብክ አባዬ? አንቺንና ካሌብን ይዤ እራት እንድንበላ። እራት ልትጋብዝህ?
ግን ድንገት ሁሉም ባሉበት ባወራ እንግዳ ነገር እንዳይመስልሽ። እሺ ችግር የለውም አባዬ። ግን እነ ቲና እንዲናደዱ ነው? በስተርጅና ተንኮለኛ ያደረጉ። አትፍረጅብኝ። ያየው ስቃይ ነው እንደዚህ ያደረገኝ። እሺ አባዬ ችግር የለውም። አመሰግናለሁ የኔ ልጅ። መታል እንዴ ልጅ? የኔ ልጅ አልክ? ካሌብ ከመብሸቅ ማብሸቁ ይሻላል። ቆይ እኔ ይሄን ጨዋታ ካልፈለኩትስ? ዝም ብሎ መልቀቅ ፍትሃዊነት ነው? ቆይ አሁን እየሆነብን ያለውስ? ምን ሆነብህ? ምን ተፈጠረ? እንዴት እኮ እንደሚንቀኝ ብታዩ። ያባትህ እንጂ አንተ ቤት አይደለም አለኝ። በዛ ላይ እግሩን ጠረጴዛ ላይ ሰቅሎ እኮ ነው የሚቀመጠው። እኔ እንኳን አድርጌው አላውቅም። እሱን ተው። እውነቱን እኮ እናንተ እናውቃለን። የቱን እውነት? አባቴ እንደሆንኩ እኮ ያውቃል። በዚህ ድፍረቱ የሰራውን ስህተት እንኳን እንደምናውቅ ቢያውቅ ምንም አይመስለው። ይልቅ እራት ልጋብዝህ። እኔን? አንተንም ትሁትንም። ምን አስበህ? እኔ ምንም አላሰብኩም። አንተ ያሰብከውን አስበህ ምን አሰብክ አትበለኝ። አባዬ ዋናው ሐሳቤ እናንተ መጋበዝ ሳይሆን እነሱ ማብሸቅ ነው። ቆይ ይበሽቃሉ? እቺ ቲና ከሷ ይልቅ ትሁት መመረጧን ስታቀላል ትበሽቃለች። እሺ እናያለን። እኔም ብቻ መኝ ታያለህ። እሺ ምን ሆነሻል? ምን? ታዲያ ለምን አትስሚኝ? እንዴት ነህ? ደህና ነኝ። አንቺ ግን ምንም ደህና አትመስይኝ። በትክክል ገምተሃል። ምን ተፈጥሮ? ምንም አልተፈጠረም። እሺ ወዴት እንሂድ? ፕሮግራሜ እናንተ ቤት መሄድ ነው። እንዴ ለምን? ከአንተ ያገኘሁት አንድ ትልቅ ነገር ቢኖር ቤተሰብ ብቻ ነው። ይህም ግን ፕሮግራማችን አልነበረ። ከአንተም ጋር ፕሮግራም ያልነበረ። ቆይ ለምንድን ነው የተፈጠረው? ማንነግሪኝ? ምንም አልተፈጠረም ዳንኤል። አሁን እንሂድ። እየከሰረን ያለን እየመሰለኝ። መቼም አንከስረን። ይኸውልሽ ትልቁ ኪሳራችን ደግሞ መክሰራችንን አለማወቃችን። አንከስረን። ከዛ ቤት ይዘን መውጣት ያለብን ነገር ይዘን እንወጣለን። መቼም እዚህ ድረስ መጥተህ ፈራው አትለኝም አይደል? ያንቺን አላውቅም። ይኸውልሽ እኔ ግን እፈራለሁ። ደግሞ የእነሱን ንብረት አጣለሁ ብዬ ተስፋ አላጣም። የበሰበሰ ዝናብ አይፈራም ሲባል አልሰማህም? ሴትዮ ተስፋ ከቆረጥሽ የራስሽ ጉዳይ። እኔ ግን አሁን እንድንነቃ እየነገርኩሽ ነው። ቆይ ምን ተፈጥሮ ነው? የተፈጠረውን ተመልከቺ እስቲ። አንዳንድ አይንሽን ግለጪ። እንዴ ሁሉንም ነገር እኮ እያጣን ነው። ባዶአችንን እየቀረን ነው። አንዳንድ ነገሮች እንደተበላሹ አውቃለሁ። ሁሉም ነገር ነው የተበላሸው። ሁሉም ነገር። እስቲ ቆይ ያገኘነውን ነገር ንገሪኝ። ይስተካከላል። አንተ ብቻ ነኝ። ካልሆነም ደግሞ የምሞክረውን ነገር ሞክራለሁ። ምን? ሞት እንኳን ቢሆን። አረ መግደል ይሻላል። አዎ የመጨረሻ አማራጭ ከሆነ አደርገዋለሁ። ጋሼ ነገሮቹ እውነት መሆናቸውን ማመን እየከበደኝ ነው። ቆይ አንተ ግን እንዴት ትደብቀኛለህ? እኔም እንድታውቂው ፈልጌ ነበር፣ ግን ከኛ እንድትሰሚው አልነበረም የፈለኩት። ለምን ጋሼ? አንተ ብትነግረኝ ህይወቴን ትታደግልኝ ነበር። ብዙ ጊዜ ተበልቷል። ዋናው ነገር ማወቅሽ ነው። ሁሉንም ነገር በቀጥታ ባልነግርሽም ብዙ ብዬሽ ነበር። እኔ እሱን እንደሆነ እንዴት ልጠርጥር? ለምን በይ ብዬሽ ነበር። ነገሮችን ጠርጥሪ ብዬሽ ነበር፣ ግን አልገባሽም። አይ ጋሼ አሁንም ቢሆን ካሌብ ባይነግረኝ አይገባኝም ነበር። ካሌብ ግን ቆይ እንዴት ቻለው? ለመደው መሰለኝ። ለምን ቤታችሁ ታኖራችኋላችሁ ታዲያ? እሱ ታሪኩ ብዙ ነው። ባንዴ ሁሉንም ነገር ነግሬሽ ከአእምሮሽ በላይ እንዲሆን አልፈልግም። እና ምንድን ነው የሚሻለው? እስኪ ትንሽ ተመልከች ሁሉንም ነገር። ጋሼ እኔ አልቻልኩም። ካልቻልሽ ላልተወሰነ ጊዜ ለራስሽ ጊዜ ስጪ። መሽ ጊዜ ይሰጠኛል ብለህ ነው? እንዴት ጊዜ እንደምታገኝ አንቺ አስቢበት። የመከዳትን ህመም ግን እዚህ ቤት ያለነው ሁላችንም እናውቀዋለን። እሺ ጋሼ። ስለዚህ ካሌብ የደረሰበትን አይተሽ አንቺም ወስኚ። እሺ ጋሼ። አይዞሽ የኔ ልጅ፣ እኔም ከዚህ ጉድ አልዳንኩ። አንቺንም ከቆየ አገኘሁሽ። ጋሼ በቃ እኔ ልሂድ። ሰላም ዋሉ። ወይ ካሌብ እንዴት ነሽ? እንዴት ዋልክ? ሰላም ነው? ልወጣ ስል መጣ።
አዎ ስራ ትንሽ አቆዩኝና ለዛ ነው። እሺ ትሁቴ በያሸኛት አስወጣሽ። እንዴት የምታሳዝን ልጅ ናት። ከኔ ባይበልጥም አንተ እኮ ወንድ ነህ። ወንድ ልጅ መጎዳት አለበት እንዴ? ሴት ልጅ የምትፈለግበት የምታገባበት የምትወልድበት እድሜዋ ትንሽ ነው። ታውቃለህ እኔም ከሷ ጋር ያቃጠልኩት ጊዜ ይሄኔ ኩያ የሚያጫውተኝ ልጅ ወልደ ነበር። አሁንም ጊዜ አለ። እሷም እኮ አላረጀችም። ስራንተ ነው ማውራው። እሺ ያውልሽ ሄዱ እኔ ሁሉንም እንደማውቅ ያውቃሉ። ግን እኔ ምንም አይፈሩኝም። እዛ ቤት ያየሁት መከራ ይሄ ነው የሚባል አይደለም። ሶቴ እኔ ግን አንቺም ቢሆን እዛ ቤት አልቀመጥም ነበር። ትቀጥያለሽ። ምክንያቱም አባዬ ከዊልቸር መነሳትም ሆነ ማውራት አይችልም ነበር። እኔ እኮ ከፊቱ ዞር ስል እንዴት እንደምታሰቃየው ብታይ። ለዛ ነው አባዬ ላንቺ ሁሉንም መናገር ሲያስብ የደከመው። ምን ሶቴ ምንድነው የምታወሪው? ብዙ ነው ታሪኩ። አሁን ግን ሁሉም ስለተጋለጠ እኔን እያዝናኑኝ ነው። በባለፈውም እየተካስኩ ነው። ይሄ ግን በፍጹም አያዝናና። ያዝናናል እንጂ እያታለሉልኝ የመሰላቸው፣ እኛ ግን እየተሳለቅንባቸው ነው። አይ ዳኒ እንደሚወድሽ ግን እንዳትረሺ። ሁሉንም ነገር የሚያደርገው ላንቺ ብሎ ነው። እያገዝኩለት አይደለም። በጣም ብዙ ነገር ያደረገኝ ጠላቴ ነው። የማውቀውን ግን መካድ አልችልም። እስኪ ታዩ የመውደድ ሌላ ስሙ መታመን ነው። እሱማ በአቋራጭ ብር አግኝቶ ከአንቺ ጋር መኖር ነበር ፍላጎቱ። የሶት ዳር ብትኑ ከሌላ ሴት ጋር ተኝቶ። አይዞሽ ሄዱ አባዬ እንዳለሽ ለራስ ጊዜ ወሰጂ። በቃ አመሰግናለሁ ሶቴ። ምን አረክልሽ? ለቻ ቻውስ ትሁት ካሌብ እስቲ ራት ልጋብዛችሁ። ትሁት ይስራልሽ? አይ የለኝም። ይሄ እኮ ትልቅ እድል ነው። ተገኝቶ ነው ቢኖራትም ትተዋለች። በሉ ተነሷ ለባብሱ። እኔ ምን ያስፈልገኛል አባዬ? ምናልባት መሽቀርቀር ያለባት ሴት ልጅ ነች። ትሁት ተነሽና ለባብሽ። ምን? ምናልባት መስታወት ሊያስፈልግሽ ስለሚችል መኝታ ቤት ግቢ። አቤት ተወቅ። እሺ አመሰግናለሁ ካሌብ። ልብስ ልቀይር። እኛ እንጋበዝም እንዴት አዳባይ? ትጋበዛለህ። በፕሮግራም ይሻላል ብዬ ነው። ልክ አይደለሁ? አረ ልክ ነህ። ግን ቤቱ ጠባቂ ያስፈልገዋል። እሱስ ችግር የለውም። ተነቅሎ አይሄድ። ልክ ነህ። መቼም ተነቅሎ አይሄድም። ማን ይነካዋል? የደስደስም ነው። ትልቅ ስራ ተፈራርሜያለሁ። አባዬ በጣም አመሰግናለሁ። እንደ ድሮ የአባትና የልጅ ጊዜ ሊኖረን ነው። በስተርጅና ሌላ ስራ ሊጀምር ነው። እሱ ከተሳካ ሙሉ በሙሉ አንተ ይሆናል። አረ ችግር የለውም አባዬ። እንዴ ያንተ ማለት እኮ የኔ ማለት ነው። ያው የስም ለውጥ ነው። እንደውም በአንተ ስም ቢሆን ደስ ይለኛል። ትሁት በጣም ውብ ሆነሻል። አሁን ሜድ እንችላለን። እንዴ አብሮብሽ ዘንጠሽማ ሳትነሻ ተጭብጭ እስቲ። ሲተዘጋጁ እንዴት አምሮብሻል። ፈገግ ካሌብ እንደ ጠጋ በላ። አሁን መሄድ እንችላለን። በሉ ምን እነዚህ ብሽቆች። ወይኔ ቲና። ቆይ ሼቦ ከልቡ ነው ወይስ ልጁንም ሻሻል ይሰራው? ለልጁማ ይሰጣል። አይ የተረገመ ሽማግሌ በራሱ ስም ራሱ እንዲዞር አይፈልግም። በቃ አያምነኝም ነበር ማለት ነው። ፓክቶ በቃ ናንዝናና። ቆይ መጥቶ የሆነ ቦታ ደርሼ ብቻዬን ጥላኝ ምን መሄጃ አለኝ? መምጣት አይቀርም። ትተኛ ሄድከው? የትም ላትሄድ ነው እንዴ?
ትንሽ ንፋስ ያስፈልገኝ ነበር። ቆይ እኔ ነኝ አንተ ነህ መብሸቅ ያለብን? አንቺ ነሽ እና ደግሞ በሽቀሻል። እኔ ደግሞ ኪሳሬ በጣም ያናደኛል። ምን የከሰርነው ነገር አለ? እውነትም ጤነኛ አይደለሽም። አትስደበኝ። አልሳደብኩሽም። እንደውም ለዚህ ንግግርሽ ብመታሽ ደስ ባለኝ። አንተም እኮ ቀዝቅዘሃል። ጥቅም ነበር የምትፈልገው ማለት ነው? ይኸውልሽ ቲና ክፉ አታስወሪኝ። ባንቺ ስግብግብነትና ግዴለሽነት የተነሳ ነው ሁሉ እየሆነ ያለው። አሁን አንተ በምትፈልገው መንገድ እሄዳለሁ። ካቦካሹ በኋላ ቆይ ጥቅም ነበር የምትፈልገው ማለት ነው? እኔ ምንም አልልህም። የፈለግከው ማድረግ ትችላለህ። እኔ ግን ከዛ ቤት ሀቄን ይዤ መውጣት አለብኝ። እሺ ናፍቀሽኝ እኮ ነው የመጣሁት። አቤት። ምን ሆነሻል? የተፈጠረ ነገር አለ እንዴ? ቆይ ለምን ግልጽ አድርገሽ አትነግሪኝም? በጣም ደህና ነኝ። ምን ልታዘዝ? ካፌ እኮ አይደለም የገባሁት፣ ሚስቴን ያገኘኋት። ይኸውልህ ሚስት ካረለው ታዲያና ቆይ ምን ነሽ? አሁን አላውቅም። በፊት ግን ታማኝ ፍቅረኛ ነበርኩ። ሚስትና ፍቅረኛ ምን ይለያያል? ይኸውልህ ሚስት ማለት ያገባሃት፣ በፈጣሪ ፊት ቃል የገባሃላት፣ በአንድ ጣራ ስር አብረሃት የምትኖር አንተና ፈጣሪ የተጋመዳችሁባት ገመድ ማለት ናት። አሁንስ ይመስለኛል የኔና አንተ ግንኙነት ውስጥ አምላክ የለበትም። በምን አወቅሽ? እንዴው ታወቀኝ? ብንጋባም ልክ አይሆንም ነበር ማለት ነው። እንደኔና እንዳንቺ ማልክ የሆነ ትዳር አይኖር። በግፍ ገንዘብ የምንመሰርተው ቤተሰብ ውስጥ ፈጣሪ የሚኖርበት ይመስላል። ሁለታችን ብቻ ነን የምንመሰርተው። ይኸውልህ ለሁለት የተገመደ ገመድ ይበጠሳል። ሶስተኛው ገመድ ሲኖር ነው የሚያጠነክረው። ሄዱዬ እኔ እኮ እንድንዝናና ነበር የመጣሁት። በባዶ ኪስ መዝናናት ድካምና መግላላት ነው ትርፉ። ደህና ደር። አባዬ ራስ እንዴት ነበር? ቆንጆ ነበር። መልካም ልብ ካለው ሰው ጋር ማዕድ መካፈል እንዴት ደስ ይላል መሰለሽ። እንዴ መልካም ልብ ይታያል እንዴ? ያውን ጎልቶ ነው። እያስመሰለ የሚኖር ሰው ቢኖርስ? አስመሳይ ሰው አስመሳይ ሆኖ የሚቆየው ለጥቂት ጊዜ ብቻ ነው። ለዛውም አንቺ ምስክር ነሽ። አሁን ምን ግራ እያጋባኝ እንደሆነ ታውቃለህ? ቆይ ለካሌ ማን ልድርለት ነው? ትሁትን ወይስ ሄደን? እኔ የፈለገው መርጦ ቢያገባ ደስ ይለኛል። ሁለቱም ምን ይወጣላቸዋል? ሁለቱም ቆንጆ ናቸው። በዛ ላይ እንዳልኩሽ ልባቸው ወርቅ ነው። ታዲያ ሁለቱንም ያግባ እንዴ? አንዳንድ ሰዎች ሁለት ቦታ መሆን ይችላሉ። የኔ ልጅ ግን አይችልም። አረነቱ ሆቴል ማንነታቸው ሁለተኛና አንደኛ ሚስት እንዲሆኑ አይፈቅድላቸው። ስለዚህ የምትለይበትን የሆነ ነገር አዘጋጅ። ያው መቼም ትሁት ብትቀር አይንህ እያየ እንዳጨርሽው። ማንኛውም ትላንትና ትሁቴ ልብስ ለብሳ ስትወጣ አንቺን እንኳን አላስደነገጥሽም እንዴ? አንተን አስደንግጠሃለች እንዴ? እኔ ትልቅ ሰው ነኝ። ወልድ ማደርሳት ለብልግናሽ ግን ለከታ አድርጊለት። እሺ እንደዛ ለማለት ፈልጌ እኮ አይደለም። እንኳን ያልሽውን ያሰብሽውን አውቃለሁ። በጨርቅ ለምታምኚው ለአንቺ ግን ልዩነታችሁ እሷ ኩሽና አንቺ ሳሎን መሆንሽ ብቻ እንድታቂልኝ እፈልጋለሁ። እሺ ካሌብ አባት። ዳኒ ግን አባዬ ዝም የሚል ይመስላል? አላውቅም። አሁን ላይ ማሰብ ስለሚበልጠኝ ምንም ልልሽ አልችልም። እሺ ቆይ የሚድረው ይመስላል ካሌብ? ይዳሩ አሪፍ እኮ እና ከዛች ከትሁትና ከሄደን ማንን የሚድር ይመስላል? ቆይ ምንድነው የምታወሪው? እኔ ሄደንን ቢያገባ አልኩት። አንቺ አምሻል እንዴ? እንዴ ምን ሆነ ነው?
እኔ እኮ ለቀልድ ነው ያልኩት። አንተ እንደዚህ ምን ያደርጋል? አይ ያው በማያገባን ለምን እንገባለን ብዬ ነው። እራቱ ላይ ያቺ ልጅ ሳትኖርም አቀረ። ማ ኤደን? አዎ። የማይመስል ነገር አታወሪ። እሷ አልነበረችም። አንተ በምን አወቅ? ምን አውቃለሁ እኔ መሽቶ ነበር እኮ። ያው በዛ ሰዓት ከነሱ ጋር አትሆንም ብዬ ነው። ወይ ካሌብ፣ ለዚህም በቃ ትሁትን እኮ ነው ልብስ ቀይር ያላት። ይሞልፋጣ። ቆይ አንቺ ምን ቸገረሽ ቢሞላፈጥ? እንዴ ዳኒ፣ ባሌ እኮ ነው። ቆይ ከዚህ በፊት ወንድምሽ ነበር እንደውም ባልነቱ የታየሽ? አልፈታውም። በሱ ቤት እኮ ሌላ ሊያገባ። ተረጋጊ አንቺ። የተሻለ ቅር ሳይወጡ አይቀሩ። ምንም አያመጡም። የሚፈልገው እንደሆነ አድርጓል። እንዲህ ያመንን ሲሆን ጥሩ ነው። አላርፍ ካሉ ደግሞ ኤደን ተብያዋን እቆልፋታለሁ። እኔ ደግሞ አንቺን እቆልፍሻለሁ። ምን? ስንቴ ነው ቆይ አንቺ እኔን ጦስ ውስጥ የምትከቺ እንዴ? እና ለሷ ብለህ ነው? ለራሴ ሆኖ የኔ ጦስ ነው እንዴ? ዳኒ ተረጋጋ እንጂ። አስሬ ችግር እየፈጠርሽ ተረጋጋ አትበይ። ዋናዬን ትሁት በጣም አመሰግናለሁ። ለምን ነው? እሺ ብለሽ እራት ስለተጋብሽ። ይቅርታ በጣም አበሳጭታኝ ነው። ከቸኮልኩኝ በጣም ይቅርታ። ይገባኛል፣ እረዳለሁ። አባዬ ጌሙን አላቆመም። እኛም ከምንቃጠል ጨዋታውን እንቀጥለው ብዬ ነው። በዚህ ውስጥ ከዚህ በኋላ የሚጎዳ ሰው ከሌለ ሁሉም ነገር ደህና ይሆናል። ምንም ይፈጠር ይመስልሻል? አይ ካሌብ፣ ቲና ሁሉን ነገር አታ በሰላም የምትሄድ ይመስላል? ፍቺ አልፈታህም ብላ ትንሽ ብታዝገኝ ነው። አይመስለኝም፣ በሽቃለች። ከዚህ በኋላ የሚፈጠረው ነገር ያበሽቃታል። እና ከዚህ በኋላ የምትተውን ይመስላል? ምን ታመጣለች? ይኸውልህ ካሌብ፣ መቼም ከዚህ በኋላ ተነስታ ካንተ ጋር እጅ በእጅ አትጣላም፣ ግን በጀርባ ታጠቃናለች። በጀርባ? አዎ፣ በፊት እንደምትሰራው ድራማ። አሁን ሁላችንም ነው የምናያት። እሺ፣ እኔ በተቻለ መጠን ሁሉም ነገር እከታተላለሁ። እሺ ትሁት፣ አመሰግናለሁ። ትሁቴ፣ ቤተሰቦች እንዴት ነው? ደህና ናቸው አባዬ። ነገሮች በደንብ ሲስተካከሉ እሄዳለሁ። ይገባኛል ለኔ ብለሽ እንደሆነ። ለራሴም ነው። ብሰራ እኮ የምጠቀመውን ያንን ያውቃለሁ። ልጄ ምናልባት እንታገብ ይፈልገው ቢሆን? አባቴ በእርግጥ ህልሙ ነው፣ ግን እኮ ዝም ብሎ ማግባት የለም አይደል? እኔም አባትሽ ነኝ። መቼም ቆሜ ነው የምድርሽ። አባዬ ከሄድኩም አይቼ የመመለስ እንጂ እዛ የመኖር እኮ ሀሳብ የለኝም። አይደል? ልክ ነሽ። ከዚህ የተሻለ ነገር ይኖራል። የሁሉ ነገር ያሳለፍሽልኝ ልጄን የሆነ ነገር ማድረግ ካለብኝ ማድረግ ይኖርብኛል። መማር ካለብሽ የማስተማር፣ የሆነ ነገር መስራት ካለብሽ ሰሪውን ማስተካከል ግዴታ አለብኝ። በእርግጥ ለሁሉም ጊዜው ገና ነው። በፈለግሽው ጊዜ ይሆናል፣ አታስቢ። እሺ አባዬ፣ አመሰግናለሁ። እዛ የምትቆይበት የተለየ ምክንያት አለሽ? አዎ አባዬ። ምንድን ነው? ሌላ ጊዜ እነግርሃለሁ። እሺ እንዳልሽ ይሁን። እስካንና ቀደዋለሁ። እስኪ ጋሽ ለጊዜው መደበቅ ፈለኩ። ጥሩ ወስነሻል ልጄ። ራስሽን አረጋጊ። አዎ ይሻላል ጋሽ። ምንም ሰላም መሆናቸው እሱም ሰው ያውቅብኛል ጋር ይገባኛል። በጣም ከባድ ነው ጋሼ። ክህደቱን ግን ባይኔ ማየት እፈልጋለሁ። እሱ አይጠቅመንም ልጄ። የሚያወራው ሁሉ እኮ ስለሌላ ሰው እየመሰለኝ ነው። ካሌብም እንደዛ ብሎ አይቷቸዋል። ኧረ እንዴት? ነገሩ ያስቃልም ያናድዳል። እህቴ ናት ብዬ እንደ ሴት ለብሶ ስንት ጉዳይ የመሰለሽ። ምን አረገ እንዴ? ቢላ ይዞ መኝታ ቤት ገብቶ ሊገላቸው ሲል እኮ ነው ያስጣል። እንዴ መኝታ ቤት ደግሞ ምን ይሰራል? ምን ልበልሽ ልጄ፣ መቼም ለጸሎት አይሆን። ይሄ እንዴት አይነት ድፍረት ነው? አስቆምኩት። ከዚህ በላይ ከቆየ የሚያደርገውን መቆጣጠር አልችልም። በጣም ይገርማል። ጉድ ነው የምትነግረኝ። የልጄ ሚስት ያልኳት ይሄንን ማታመጣብኛለች ብዬ መቼ ጠረጠርኩ? ለራሴ እኮ ፈራሁ ጋሽ። እሷን ተጠንቀቂያት እንጂ እሱ ይሄን ያክል ጭካኔ አላየሁበትም። ቆይ ታዲያ እንደ ጥሩ ታይቷላችሁ? ጥሩ ቢሆን ይሄን ሁሉ ነገር ባላደረገ፣ ግን እውነታው ደግሞ እውነት ነው። አይ ጋሽ፣ ሌባ ሌባ ነው። 10 የሰረቀ ሌባ ነው፣ 100 የሰረቀ ሌባ ነው። ለውጡን የሚያውቀው 100 የሰረቀ ነው አይመስልሽም? አይ ጋሽ
አባዬ ኤደን ተለወጠችብኝ አለ። ምን አድርጋት ነው? እኔማ ምን አደርጋታለሁ? ታዲያ ምንም ሳታደርጋት ተለወጠች? አዎ ልጄ እንደውም እሷ በጣም ታጋሽ ናት። በጣም ታጋሽ። በራስ የጣርካ አይደለም። እሷ ደግሞ ሴት ናት። ምን ይደረግ ሁሉም ነገር ጥብም አለ። ለማቃናት የሞከርከው ነገር እኔም አላየሁም። ይኸውልህ አባዬ አንተ ያልገባህ ነገር አለ። ቆይ ምንድን ነው ያልገባኝ? ኑሮ እኮ እንደናንተ ጊዜ አይደለም። የኔም ጊዜ ለፍቼ ነው። አሁንም ለፍተን ነው። አንተ ግን የሆነ ነገር እንዲወርድልህ እየጠበቅህ ነው። ሀብዬ ስራ ከምጀምር አይሻልም? ይህንን ብለህ ከተቀመጥክበት ጊዜ ጀምሮ ብትሰራ የት ትደርስ ነበር? እሺ አባዬ እሞክራለሁ። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋርውን ያድርጉ። ካሌብ አሁን ድብርቱ እየቀለለ ያለ ይመስላል። ያንተ ጨዋታ ውስጥ እየገባው ስለሆነ ይሆናል። ለነሱም ቀንድ እያበቀልኩ ነው። ምን አልካቸው? ምንም አልላቸዋለ። ራቱ ራሱ በጥብጧቸዋል። ራቱ ግን በጣም አሪፍ ነበር። ሰው ለማስቀናት ብለን ወተን አሪፍ ጊዜ አሳልፈን። አይ ዋናው እናንተ ደስታ ነው። ትሁት ራሱ እንዴት እንደምታምር መቼስ ልብሱን ነው ኖር ብሎ የተቀበሉት። በጣም እንጂ እነሱ ራሱ ደነገጡ። እሷ ትረዳለች፣ ለእሷ ይገባታል። አባዬ ትዳር እንዴ ተመቸ? እንደውም እሷ ትሻላለች።